እርግዝናና የስኳር ህመም። አንዲት ሴት በእርግዝና ጊዜ የሚከሰት የስኳር ህመም ሊያጋጥም የሚችሉበት ሁኔታዎችን እናነሳለን ዛሬ። እነዚህ ሊያጋልጧት የሚችሉት ሁኔታዎች ከዚህ በፊት ሰውነቷ ላይ ከባድ የሆነ የሚባል ውፍረት ካለ፣ ፖሊሲስቲክ ኦቫሪያን ሲንድሮም የምንለው አይነት የህመም ተጋላጭነት ካላት፣ ወይም ደግሞ በቤተሰብ ስኳር በሽታ ካለ፣ ከዚህ በፊት ደግሞ የተለያዩ በእርግዝና ጋር ተያይዘው የነበሩ የደም ግፊት እንዲሁም ሌሎች በሽታዎች ካሉ በእርግዝና ጊዜ የሚከሰት የስኳር በሽታ ልትጋለጥ ትችላለች። ይህንንም ማወቅ የምንችልባቸው ራሱን የቻለ ምርመራዎች አሉት። እነዚህ ምርመራዎች በእርግዝና ጊዜ ይደረጋሉ። አንዲት ሴት ተጋላጭነቷ ከፍ ያለ ነው ብለን ካሰበን የመጀመሪያው 3 ወር እንዳለቀ እነዚህ ምርመራዎች ቢሰሩ ይመከራል። ካልሆነ ግን የትኛውም ሴት የመጋለጥ ዕድሏ ሰፋ ብሎ ከታየ ከ24 እስከ 28 ያለው የእርግዝና ወቅት ላይ ኦጂቲቲ የሚባለውን የስኳር ምርመራ ቢሰራ ይመከራል። ይህም ጊዜ የተመረጠበት ምክንያት የአንዲት እርጉዝ ሴት ሰውነት የስኳር የመጋለጥ ዕድሉ ሰፊ ሆኖ እንዲታይ የማሳየት ዕድሉ ሰፊ ስለሆነ በዛ ወቅት። ከዛ ውጭ ግን በእርግዝና ጊዜ የሚከሰተው የስኳር በሽታ አንዲት ሴት የወደፊቱ ያለውን የስኳር በሽታ የመጋለጥ ዕድሏን ቀድሞ የሚያሳየን መነጽር ነው። ስለዚህ አጋጣሚው ለብዙ እርጉዝ ሴቶች እንደ ዕድል መታየት ያለበት ነው። ወደፊት ሊመጣ የሚችለው የስኳር በሽታ ቀድሞ ያሳየናል። ይህንን ደግሞ መከላከል ማቆም የምንችልበት መንገድ ወይም ደግሞ ላይፍ ስታይል እንመርጣለን ማለት ነው። በእርግዝና ጊዜ ያለ የስኳር በሽታ ሲያጋጥም ምን ማድረግ እንዳለብን ደግሞ በሚቀጥለው ቪዲዮ ይዘንላችሁ እንመጣለን። ጥያቄ፣ ኮመንቶች ካላችሁ ኮመንት ሴክሽን ላይ አስቀምጡልን። እናመሰግናለን።